ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ህወሓት የፕሪቶሪያው ሰላም ስምምነት ከመቼውም ጊዜ በላይ በአደጋ ውስጥ ነው ሲል ገለጸ። የከተማ የህዝብ ማመላለሻ አውቶቡስ አገልግሎት ከ20 ደቂቃ በላይ ያለ በቂ ምክንያት ማቋረጥ እንደሚያስቀጣ ተገለጸ። መንግስት የፍትህ ተቋማት ገለልተኝነትን አስጠብቆ የህግ የበላይነት እንዲያስከብር የህግ ባለሙያዎች ጠየቁ። ኢትዮጵያ የካይሮ ኬፕ ታውን ኮሪደር አካል የሆነውን የሞጆ ሐዋሳ የፍጥነት መንገድ ግንባታ ልታጠናቅቅ ተቃርባለች ሲል የዓለም ባንክ አስታወቀ። በጋዛ ሰርጥ የሚሰማራው የሰላም ማስከበር ኃይል ሙሉ በሙሉ ከሙስሊም ሀገራት የተውጣጡ ወታደሮችን ብቻ እንደሚያካትት ተሰማ። ህወሓት መንግስት የፕሪቶሪያው ሰላም ስምምነትን እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠነቀቀ። ህወሓት ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ ሰላም ስምምነት ቁልፍ ድንጋጌዎችን ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍ በማስታጠቅ እንዲሁም የተፈናቀሉ ነዋሪዎችን ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱ ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያው ሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ፣ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነው ብሏል። በቅርቡ ዶክተር አብይ አህመድ ህወሓት የፕሪቶሪያ ሰላም ስምምነት ባለመከበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴ በመዋል መወንጀላቸው ይታወሳል። የከተማ የህዝብ ማመላለሻ አውቶቡሶች የቴክኒክ ብልሽት ካላጋጠማቸው ወይም ከሚታወቅ ችግር ካላጋጠማቸው በስተቀር ከ20 ደቂቃ በላይ አገልግሎት ማቋረጥ እንደማይችሉ የአዲስ አበባ ከተማ የአውቶቡስ አገልግሎት ድርጅት አስታወቀ። ይህንን ህግ የተላለፉ አውቶቡስ ሹፌሮች ወይም ትኬት ቆራጮችን ተጠያቂ እንደሚያደርግ ድርጅቱ አስጠንቅቋል። ይህ አሰራር የተዘረጋው ዜጎች በቂ የትራንስፖርት አገልግሎት በማጣት እንዳይጉላሉና ረጃጅም ሰልፎች እንዳይፈጠሩ ለመከላከል እንደሆነ ተገልጿል። የአዲስ አበባ ከተማ የአውቶቡስ አገልግሎት ድርጅት ድጋፍ ዳይሬክተር አቶ እንዳልካቸው ከበደ የአውቶቡሶች የትራንስፖርት አገልግሎት ፍሰት፣ ምልልስና የጊዜ ቆይታ በቅርበት እየተቆጣጠሩ እንደሚገኙ ተናግረዋል። እንደ መስመሩና እንደ ሰዓቱ ሁኔታ የሚለያይ ቢሆንም ከ5 ደቂቃ በላይ በአንድ ቦታ ያለበቂ ምክንያት የሚቆሙ አውቶቡሶች ላይ ክትትል እንደሚደረግ ተናግረዋል። በተለይም ከ20 ደቂቃ በላይ ያለ አገልግሎት መቆም እንደማይቻል አጽንኦት ሰጥተዋል። አቶ እንዳልካቸው አክለውም በተጨማሪ በተለያዩ አቅጣጫዎች ላይ አመልካች መቆጣጠሪያዎችን በመቅጠም የአውቶቡሶቹን የትራንስፖርት አገልግሎት አሰጣጥ ምን ያህል የተሳለጠ እንደሆነና የምልልስ ጊዜ ቆይታን አስመልክቶ ክትትል ይደረጋል ብለዋል። በተጨማሪም በአውቶቡሶች ውስጥ በተገጠሙ ካሜራዎች አማካኝነት የጊዜ ቆይታቸውና የትራንስፖርት አገልግሎት አሰጣጡን በሚመለከት ቁጥጥር እየተከናወነ እንደሚገኝ ተናግረዋል። መንግስት የፍትህ ተቋማት ገለልተኝነትን አስጠብቆ የህግ የበላይነት እንዲያስከብር የህግ ባለሙያዎች ጠየቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ስለ ፍርድ ቤቶች ማሻሻያ መኖሩን ቢገልጹም የህግ ባለሙያዎች ግን የፍትህ ተቋማት ገለልተኝነት በሚፈለገው ልክ አለመሆኑን በመጥቀስ መንግስት ትኩረት ሰጥቶ እንዲሰራበት አሳስበዋል። የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ በህገ መንግስቱ ፍርድ ቤቶችና ነፃና ገለልተኛ ናቸው የሚል አንቀጽ ቢቀመጥም በተግባር ግን በሚፈለገው ደረጃ ላይ አለመሆኑን አንስተዋል። ስለዚህም መንግስት የፍትህ ተቋማት ገለልተኝነትን ባከበረ መልኩ መስራት እንዳለበትም ገልጸዋል። ለዚህም በመንግስት በኩል የተቋማቱን ገለልተኝነት በጠበቀ መልኩ የአቅም ግንባታ መስራት፣ በቂ በጀት መመደብና ምቹ የስራ አካባቢ መፍጠር አስፈላጊ ነው ያሉ ሲሆን የፍትህ ተቋማት ኃላፊነታቸውን በትክክል መወጣት እንደሚገባቸው አሳስበዋል። ፍርድ ቤቶች ዜጎች እምነት የሚጥሉበት ተቋም መሆኑን ገልጸው በተሰጣቸው ህገ መንግስታዊ ተልዕኮ መሰረት ፍትሐዊ ውሳኔ ማሳለፍ ይጠበቅባቸዋል ብለዋል። የህግ ባለሙያ የሆኑት አቶ አበባው የአቶ ጥጋቡን ሀሳብ በመጋራት የዜጎችን ሰብአዊ መብቶችን ማስከበር ከመንግስት ከፍትህ አካላት የሚጠበቅ ዋና ተግባር መሆኑን አሳስበዋል። አቶ አበባው የኢትዮጵያ ህገ መንግስት ያስቀመጣቸው መመሪያዎች በትክክለኛ መንገድ ተፈጻሚ በማድረግ ላይ ክፍተት መኖሩን ጠቁመው ስለዚህም ዜጎች ህጉ የሰጣቸው መብት እንዲተገበር ክፍተት ያለው የቱ ጋር እንደሆነ በግልጽ ሊለይ ይገባል ብለዋል። የዓለም የፍትህ ፕሮጀክት ጥናት በቀናት በፊት ባወጣው ሪፖርት የኢትዮጵያ የህግ የበላይነት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን ገልጿል። ጥናቱ እንደሚያመለክተው በ2025 የዓለም ፍትህ ፕሮጀክት የህግ የበላይነት መለኪያ ከ143 ሀገራት ኢትዮጵያን 132ኛ ደረጃ ላይ አስቀምጧታል።
የሀገሪቱ ነጥብ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ የቀነሰ ሲሆን ሪፖርቱ ይህ መዳከም ባለፉት 5 ዓመታት የተቋማት መዳከምና የፖለቲካ ጣልቃ ገብነት በስፋት መኖሩን ያሳያል ሲል ገልጿል። ኢትዮጵያ ከካይሮ ኬፕ ታውን የኮሪደር አካል የሆነውን የሞጆ ሐዋሳ የፍጥነት መንገድ ግንባታ ልታጠናቅቅ ተቃርባለች ሲል የዓለም ባንክ አስታወቀ። ኢትዮጵያ የካይሮ ኬፕ ታውን የመንገድ ኮሪደር አካል የሆነውና 202 ኪሎ ሜትር ርዝመት ያለው የሞጆ ሐዋሳን የፍጥነት መንገድ ግንባታ ማጠናቀቂያ ምዕራፍ ላይ ደርሳለች ሲል የዓለም ባንክ አስታውቋል። እንደ ዓለም ባንክ መረጃ መሰረት ፕሮጀክቱ ከፍተኛ ጥራት ያለው ለጉዞ የሚወስደውን ጊዜ በከፍተኛ ሁኔታ እንደሚቀንስ፣ የተሽከርካሪዎችን የስራ ማስኬጃ ወጪ እንደሚያቃልልና አካባቢያዊ ትስስር እንደሚያጠናክር ይጠበቃል። ፕሮጀክቱ ሙሉ በሙሉ ተጠናቆ ስራ ሲጀምር ለጉዞ የሚፈጀው ጊዜ እስከ 40 በመቶ እንዲሁም ለተሽከርካሪዎች የስራ ማስኬጃ የሚወጣውን ወጪ ደግሞ ከ15 እስከ 20 በመቶ እንደሚቀንስ የተገለጸ ሲሆን በመንገዱ አካባቢ ለሚኖሩ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች ለገበያ፣ ለአገልግሎት፣ ለኢንዱስትሪ ዞኖች ያላቸውን ተደራሽነት እንደሚያሻሽል ተመላክቷል። የሞጆ ሐዋሳ የፍጥነት መንገድ በኢትዮጵያ ሁለተኛ ዋና የክፍያ መንገድ ሲሆን ዓለም አቀፋዊ የፍጥነት መንገድ ደረጃዎችን በማሟላት ደግሞ የመጀመሪያው ነው። ከአዲስ አበባ በስተደቡብ የተዘረጋው መንገዱ ሞጆ፣ ባቱ፣ ሻሸመኔ እና ሐዋሳ የመሳሰሉ ቁልፍ የከተማና የኢንዱስትሪ ማዕከላትን በማገናኘት ለሀገር ውስጥና ለድንበር ተሻጋሪ ንግድ ወሳኝ ኮሪደር መሆኑን ጠቁሟል። በጋዛ ሰርጥ የሚሰማራው የሰላም ማስከበር ኃይል ሙሉ በሙሉ ከሙስሊም ሀገራት የተውጣጡ ወታደሮችን ብቻ እንደሚያካትት ቴሌግራፍ የተባለው ጋዜጣ ዲፕሎማሲያዊ ምንጮችን ጠቅሶ ዘገበ። በኃይሉ ውስጥ ምንም አይነት የምዕራባውያን ሀገር ወታደር እንደማይሳተፍ ተገልጿል። የተኩስ አቁም ስምምነቱ የተደረሰበት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ቢሆንም የቀጠናው ሀገራት ስምምነት መከበሩን የማረጋገጥና አካባቢውን የመቆጣጠር ኃላፊነት ይወስዳሉ። ይሁንና የሰላም አስከባሪ ኃይሉ ትክክለኛ ሚና ምን እንደሚሆን፣ ሐማስን ትጥቅ ማስፈታት ወይስ ቡድኑ ቁጥጥሩን ከለቀቀ በኋላ ፖሊሳዊ ተግባር ማከናወን እስካሁን በውይይቱ ላይ መሆን ጠቁሟል። በኃይሉ ውስጥ ሊካተቱ ይችላሉ ተብለው ከሚጠበቁ ሀገራት መካከል ዮርዳኖስ፣ ግብጽና የተባበሩት አረብ ኤምሬትስ ሲጠቀሱ በቅርቡ ከእስራኤል ጋር ግንኙነቷን እያሻሻለች ያለችው ኢንዶኔዥያ ልትካተት እንደምትችል ግምቶች አሉ። በሌላ በኩል እስራኤል ከሐማስ ጋር ግንኙነት አላቸው በሚል ቱርክና ኳታር በኃይሉ ውስጥ እንዳይሳተፉ እንደምትቃወም አስታውቃለች። የተለያዩ የሙስሊም ሀገራት የውጭ ጉዳይ ሚኒስቴሮች በቀጣይ እርምጃዎች ላይ ለመምከር በኢስታንቡል ሊገናኙ መሆኑ ተዘግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።